ጤና ይስጥልን እንዴት ሰነበታችሁ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም በጤና ደረሳችሁ በዓሉ የሰላም የጤና እንዲሆን ባላገሩ ቴሌቪዥን መልካም ምኞቱን ይገልጻል እንኳን አደረሳችሁ እንኳን አደረሰን ወደ ተመልካቾቻችን እንግዲህ የመስቀልን በዓል ምክንያት በማድረግ በሩሲያ መንግስት አዘጋጅነት በዓለም አቀፍ ደረጃ በተካሄደው ኢንተርቪዥን ሶንግ ኮንቴስት 2025 ላይ ተሳታፊ ከነበሩ ወጣት ዳንሰኞችና ድምጻዊት ጋራ ዛሬ እዚህ ስቱዲዮ ጋብዣቸው ስለ ውድድሩና እዛ ስለ ገጠመን ነገር ሁሉ እናወራለን እኔም እንግዲህ ቡድኑን በመምራት እዛው ተገኝቻለሁ ባልደረባዬ ግሩም በኃይሉ የባላገሩ ቴሌቪዥን የአይቲ ባለሙያ ነው እዛ በመገኘት እንግዲህ እሱም የራሱን ድርሻ ተወጥቷል በዚህ ዝግጅት የሀገራችን ኢትዮጵያ ስሟ በተደጋጋሚ የተጠራበት ባንዲራዋ ከፍ ብሎ የታየበት በባላገሩ ቴሌቪዥን በኩል በባላገሩ ምርጥ ኢትዮጵያን በመወከል በዓለም አቀፉ ኢንተርቪዥን ሶንግ ኮንቴስት 2025 ላይ ነጻነት ሱልጣን ሐላላ የተሰኘውን ዘፈኗን እጅግ በተዋበውና ባማረው መድረክ በሩሲያ ዋና ከተማ ሞስኮ መስከረም 10 ቀን 2018 ዓ.ም አቅርባለች እንግዲህ ኢትዮጵያን ጨምሮ 22 አገራት የተሳተፉበትን ይህንን ዓለም አቀፍ የውድድር መድረክ በባላገሩ ቴሌቪዥን በእለቱ በዩቲዩብና በፌስቡክ ገጽ በቀጥታ ስርጭት ከሩሲያ ሞስኮ ተላልፏል እንግዲህ ይህንን ድንቅ ውድድር መከታተል ላልቻላችሁ ደግሞ አሁንም በባላገሩ ቴሌቪዥን የዩቲዩብና የፌስቡክ ገጽ መከታተል እንደምትችሉ ለማሳሰብ እንወዳለን እንድትከታተሉም ደግሞ በአክብሮት እንጋብዛለን መልካም በዓል ፕሮግራማችን ይቀጥላል አብራችሁ ቆዩ Like
ክብራትና ክብራን ተመልካቾቻችን በመከታተል ላይ የምትገኙት የመስቀል በዓል ልዩ ዝግጅት ነው። እንግዲህ ቀደም ሲል በመግቢያ ላይ እንደገለጽኩላችሁ በሩሲያ መንግስት አዘጋጅነት በዓለም አቀፍ ደረጃ በተካሄደው ኢንተርቪዥን ሶንግ ኮንቴስት 2025 ላይ ተሳታፊ ከሆኑ ዳንሰኞችና ድምጻዊት ጋር ዛሬ ልዩ ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። እንግዶቼ እንኳን በሰላም ወደ ባላገሩ ቴሌቪዥን ስቱዲዮ መጣችሁ። ስለመጣችሁ እጅግ በጣም ደስ ብሎኛል። እንኳን ለመስቀል በዓልም በሰላም አደረሳችሁ። ልጀምር ካንቺ። እኔ ነጻነት ሱልጣን እባላለሁ፣ ድምጻዊት ነኝ። እኔ ደግሞ ዳዊት አበበ በቲክቶክ እና በሶሻል ሚዲያ ደግሞ ሚስተር ዴቭ በሚለው ታወቃለሁ። ያው ዳንስ ኮሪዮግራፈር ነኝ። እኔ ኤልያስ ኃይሌ እባላለሁ ወይም ሚስተር ደናሽ በመድረክ ስሜ። እኔም ያው የዳንስ ባለሙያ ዳንስ ኮሪዮግራፈር ነኝ። እሺ እኔ ዳግም ተስፋ ይባላለሁ። ሶሻል ሚዲያ ላይ ዳጊዳኪ በመባል ታወቃለሁ። እኔም ዳንሰር ኮሪዮግራፈር። በጣም አመሰግናለሁ እንግዶቼ። በመጀመሪያ ወደ ነጽ ነው ማልፈው። የውድድር መኖሩን ታውቂ ነበር? በግርምሽ ሀረር ነበርኩኝ። ስልክ ተደወለልኝና እንደዚህ ውድድር ላይ ሙዚቃሽ ተመርጧል ኢንተርቪዥን 2025 የሙዚክ ኮንቴስት ላይ እዛ ፐርፎርም ታደርጊያለሽ አለኝ። አብርሃም ወልዴ ነው የደወለልኝ እና በጣም ነው ሰርፕራይዝ የሆንኩት። በጣም ደስ ይላል። ምንም አይዲያው የለኝም። ኢንተርናሽናል መድረክ ነው ምናምን ብሎ ነገረኝ። ከዛ በኋላ ማዘጋጀት ያለብኝንም ነገሮች ነገረኝ። እዛው ሀረር ሆኜ የተወሰኑት ነገሮች የሚላኩ ነገሮችን ቪዲዮዎችን ምናምን ለነሱ ላኩኝ። ከዛ በኋላ ወደዚህ መጣሁኝ ተመልሼ። በቃ ይሄው ነው። ስሜቱ እንዴት ነበር? ይሄን ነገር መቼም እንዲህ አይነት ነገር መቼም በዓለም አቀፍ መድረክ ላይ ተሳተፊያለሽ ስትባይ እኔ ምን ያህል ደስ እንደሚለኝ በራሴ ሆነ አቃለሁ። አንቺ እንዴት? ደነገጥኩኝና አረ ቆይ ለማዘር ነው ስልክ ይላውዳርኩና አብራም ወልዴ ደወለልኝ ለእንደዚህ አይነት ስራ ምናምን ብዬ አሰማዋትኝ። ደስ አላት እሷም እኔም በጣም እኔ ደነገጥኩት። ከዛ በቃ በጣም ደስ አለኝ። ለልጆች ምናምን ነገርኩኝ፣ ለብዙ ሰው ተናገርኩ ብቻ እና በቃ ምን መዘጋጀት እንዳለብኝ ምን ማድረግ እንዳለብኝ ሰዎችም ማወራውኝ። ለመጀመሪያ ጊዜ ነው እንደዚህ አይነት ውድድር ቦታም ሄጄም አላቅም። እውነት ነው። አዎ እንዲህ አይነት ውድድርም እኮ እንግዲህ ላይ ኢትዮጵያ ስትሳተፍ የመጀመሪያዋ ይመስለኛል። እንግዲህ ለዚህም ደግሞ እንግዲህ የባላገሩ ቴሌቪዥን ዋና ስራ አስፈጻሚ አርቲስት አብርሃም ወልዴ እጅግ መስዋዕትነትን ከፍሏል። ብዙ ደክሟል ይሄንን ነገር እዚህ ውጤት ላይ ለማድረስ በጣም ነው የደከመውና በዚህ አጋጣሚ በጣም ልናመሰግነው ይገባል፣ ሊመሰገንም ይገባል። ይህ ሁኔታ እንግዲህ ለወደፊቱ ኢትዮጵያ በእንደዚህ አይነት መድረኮች ላይ እንድትሳተፍ መንገድ ከፋች ነው ብዬ ነው የማምነው በግሌ። ሌሎቻችሁም እንደዚህ አይነት እምነት ይኖራችኋል ብዬ አስባለሁኝ። ዴቭ ወደ አንተ ልምጣ። ነጽ ጋር እንዴት ተገናኛችሁ? እንዴት እንግዲህ ከናንተ ጋር አብሮ የመስራት ሀሳቡ እንዴት መጣ? እኛ አንድ ላይ ነው የምንንቀሳቀሰው። ሶሻል ሚዲያ ላይም አሁን ያለው ማርኬቱ ላይ አብረን ነው የምንሰራው እና አሁን እዚህ ደግሞ ያልመጣ ከኛ ጋር ማብሮ ማሊደም አጼ ትዝታ ይባላል፣ ጓደኛችን ነው። አብረን ነው የምንሰራው እና በአንዳንድ ምክንያቶች ነው እሱ የቀረው፣ በግል በሆኑ ምክንያቶች ነው የቀረውና መጀመሪያ እሱ ጋር ነበር የተደወለለት እና ተደውሎ ተነግሮት እኔ ጋር ደወለና ዴቭ የምስራች ራሺያ ልትሄድ ነው አለኝ። እንደዛ ነው ያለኝ። ከዛ እንዴ ምስር ብላ አልኩትኝ። ከዛ ስናወራ እንደውም ለሁሉም እንደዛ ነው ያለው። እየደወለ እንድንገናኝ ነገረንና ከዛ ተገናኛን። ከዛ አወራንበት። ከዛ ነጽንም ደውለን አወራናት። ከዛ በኋላ ያለውን ነገር እውነት እንደሆነ ስናረጋግጥ ያለውን ነገር መዘጋጀት ያለብን ነገሮች ብዙ ነገሮች ነበሩ። ትልቅ መድረክ ነው፣ ኢንተርናሽናል መድረክ ነው። ትልቅ እድል ነበር ያገኘነው። በጣም ደስተኞች ነበር። ሌሎቻችሁስ እስቲ ሀሳባችሁን አጋሩን። በወቅቱ እንደዚህ አይነት ነገር ሲመጣ መቼም ያው ነጽን እንዳልኳት ስሜቱ የተለየ ነው ብዬ ስለማስብ ነው። ለየት ያለ ስሜት ነበር። ዴቭ እንዳለው ነው አጼ ሲደውል የምስራች ራሺያ ልትሄድ ነው ምናምን። እኛ ደግሞ ያው ለመጀመሪያ ጊዜ ነው ኤክስፔክት አላረግ ነው። አብዛኞቻችን ነው እስከ መጨረሻው ጊዜ ሰዓት ድረስ የሆነ ሰዓት ይሄ ነገርማ ሚሆን አልመሰለን እውነት ለመናገርና ያው የነበረችን አጭር ጊዜ ነች አይካድም።
ግን የምንችለውን ነገር ልክ እንደሰማን ነፂም ጋር አወራን ምናምን ሞር ብዙ ጊዜውን የፈጀ ነው የሚሞሉ ፎርሞቹ ላይ ምናምን ነበረ እርግጠኛም ስላልነበርን ከዛ ልክ እሱን እንደጨረስን ከነፂ ጋር ተገናኘን በምን አይነት መንገድ ብንሰራው ይሻላል ይሄን ነገር ምናምን ስንል የተመረጠው ሙዚቃም ያው ዘመናዊ ነገር ነው ሶ ኢንተርናሽናል ስለሆነ እኛ የተወሰነ ዝም ብለን የባህላችንን ጭፈራ እንደ በፌ ትንሽ ጣል ብናደርግበት ሶ ኢትዮጵያን የሆነ ምን ፈልገውን ነገር እዛ ሄደን ሰዎቹ ለየት ያለ ነገር እኛ ሪፕሬዘንት የሚያደርግ ነገር እንሰራለን ብለን እሱን ነበር ያሰብነው እንግዲህ ተሳክቷል እግዚአብሔር ይመስገን እኔም ጋር እንደዛው ነው አብሮን ያሌደው አጼ ነው የደወለልን ያው በቃ ደስ ይል ነበር እሱ እንደውም እርግጠኛ ነበር ከኛ በላይ እናንተ ልትሄዱ ነው ሚሎስ እኛ ደግሞ ትንሽ ያው ቢቆይም ከዚህ በፊት አንድ ሁለት ሪኩዌስት ነገር መጥቶ ነበር አይደል የሌላ ሀገርና ያው እንደዚህ ፌል አድርጎ ስለነበር በቃ ያው ያሰብን ለመሄድ ያሰብን እንጂ በጣም ኤክሳይትድም አልነበርንም በርግጥ እውነቱን እና እንደዛው ነን ያው ግን በመሀልም ዝግጅት አለ ከነፂ ጋር ቶሎ እየደወለች ነፂ እያዘጋጀችን ነበር የሚሞሉትን ፎርሞች ብዙ ፎርሞች ስለነበሩ ግሩፕም ተከፈተና ቴሌግራም ላይ እዛ ላይ ፎቶዎችን ምናምን እየተላላከን ስንሄደው ጉዞ በቃ እያመረረ ይሄደ ነው ዳንሱን ለማጥናት ምን ያህል ቀን ነበር አጭር ጊዜ ነበር በርግጥ የነበረው ስንት ጊዜ ወሰደባችሁ ከነፂ ጋር ተገናኝታችሁ 15 ቀን 3 ሳምንት ያው የነበረው ነው እንጂ እንደዛ ብዙ ቀን አልሰራንም አይደል በስልክ በቃ በስልክ እየተገናኘን እነሱም ራሳቸው እየሰሩ ምናምን እንደዛ ነው እኔ ሀረር ነበርኩ አላልኩሽም እዛ ሆኜ ፕሮፋይል የሆኑ ቪዲዮዎች መላክ ነበረብኝ ወደዛ ሚላኩ ስለ የሆኑ ቪዲዮዎች መላክ ነበረብኝ ለነሱ ለምን መሰላችሁ ይሄን ያነሳውበት ምክንያት እንግዲህ እዛ በነበርንበት ጊዜ ውድድሩ ላይ ለምን ያህል ጊዜ ተዘጋጅተው የመጡ እንደነበሩ ከአመት በላይ በዝግጅት የቆዩ እንደነበሩ እንግዲህ ስላየን የናንተን ደግሞ የዝግጅት ጊዜ ለማስታወስ ፈልጌ ነው እኛ ትንሽ ጊዜ ነበር ለመዘጋጀት ትንሽ ጊዜ ነበር እንደውም እዛም ከሄድን በኋላ እዛ ሀገር ከሄድን በኋላ እኛ አንድ ላይ ነበር ብዙ ጊዜያችን ምናሳልፈው አብረን ትሬኒንግ እናደርግ ነበር እነሱም ደግሞ የትሬኒንግ ሰዓት ይሰጡ ነበር ጥሩ ነበር ግን ሌሎቹ በጣም ተዘጋጅተው ነበር የመጡት ቀድመው አውቀው ነበር ለኛ ያው በጣም አገራችን ላይ በጣም ብዙ ነገር መስራት የምንችልበት ልምድ ወስደን ይመጣል ሲቀጥል ላይክ እነሱ የሚሰሩበት ማቴሪያል ራሱ እዛ ስቴጁ ላይ ያለው ሀገራቸውም አለ ስለዚህ እዛ ትሬኒንግ አድርገውበት ነው የመጡት እኛ እዛ የሚያያናቸው ነገሮች እዚህ ማግኘት አንችልም እና ኤክስፒሪየንስ አድርገን ነው የመጣ ነው ግን የዝግጅት ጊዜያችን ጥሩ ነበር ግን በጣም ጥሩ ነገር ሰርተናል ብለን እናምናለን እንዳለው የሀገራችንን ባህል አይተውት ማያውቁት ዳንስ ትንሽ ባህል ነገር ስለከተትንባቸው ደስተኞች ነበሩ በጣም እንትንም ነው ደግሞ የመጀመሪያ ቀን ገና ከመንገድ እንደገባን ነው ወዲያው ነው ከሰዓት በኋላ ነው ወደ ትሬኒንግ የገባችሁት ድካምም ነበረው በጣም እንትን ጫና ነበረው ግን እንደዛም ሆኖ በቃ ሞራሉ ነበር እዛም ስቴጅ ላይ ነበረው ሰው እንዴት ነው በጣም ሲያግዘን ነበር ታስታውሱ እንደሆነ በጣም ሲያግዛቸው ነበርና ይሄ የመድረክ ዳይሬክተሩ የነበረው ነገር እንደው እነሱን ማንስቶ አመስግኖ ማለፉ አስፈላጊ ነው ብዬ ስለማምን ነው በጣም እንግዲህ ያንን መልክ እንዲይዝ ለማድረግ ምን ያህል ሲሞክር እንደነበረ ራሱ በሙዚቃው ምን ያህል ደስተኛ እንደነበረ አብሮ ነበር የሚደንሰው ምን የሚለው የነበረውና ሙዚቃው ደግሞ እንትን የሚያንቀሳቅሳል ያንቺ ሙዚቃና በጣም ደስ ይል ነበርና እዛ የነበረው ነገር እንደው እንዲህ አይነት ነገሮችኛ አያቀንም ይሄ ሰው እርግጥ ኃላፊነት አለባቸው የተሰጠን ያው ፕሮፌሽናልነታቸው በጣም ይገርማል ማለት አሁን እኛ እዛ ብሄርን ሰዓት ስቴጁን ለማየት ስንሞክር ሁሉም በቃ በደም የኛ ስራ ጎልቶ እንዲወጣ ያቀማቸውን ሲያረጉ ነበርና በጣም ማለት በጣም ፕሮፌሽናል ናቸው ሁሉም ከባክ ስቴጅ ጀምሮ ስቴጅ ዳይሬክተሩ ካሜራማኖቹ ኤቭሪቲንግ በጣም ፕሮፌሽናል ናቸው እኛ ምን ሰራው ስራ ሁሉም ሀገር የሚሰራው ስራ አሪፍ እንዲሆን ካላቸው ልምድ ካላቸው ዕውቀት የራሳቸው ነገር ላይክ እንደ ኮምፒቲሽን ሳይሆን በቃ የሁሉም ስራ ማማር ስላለበት ሁሉንም ሲያግዙ ነበርና ይሄ ራሱ በጣም አንድ ትልቅ ልምድ ነው ደግሞ እኮ ሮሚ ኢትዮጵያ የተካተተችው በጣም በአጭር ጊዜ ነው ውድድሩ ላይ ራሱ ኮንፊርም የተደረገችው ቢያንስ 3 ሳምንት ምናምን እንደዛ ነገር ነው ውስጥ ነው እኛ ራሱ ሲነገረን ሲደወልልን ማለት ነው እና ለመዘጋጀት በጣም አጭር ጊዜ ነው ብዙ ነገር አለ አልባሳት አለ እኛ ተገናኝተን ከዳንሰኞቹ ጋር እንትን ማድረግ አለ በመሃል ደግሞ ፐርሰናል የሚፈጠር እኔ የተፈጠረብኝ ነገር አለ ዳንስ ትሬኒንግ እነሱ ጋር ሲሄድ ጓደኛዬ ታሞ እሱ ደውሎልኝ እጄ
ሰርጀሪ መሰራት አለበት አሉኝ። እሱን ሄድኩኝ ሰርጀሪ አሰርቼ ለሊቱን ሙሉ አድሬዛ ከዛ ደግሞ ወደ እነሱ ጋር ትሬኒንግ መጣው። በቃ ቤት ገብቼ እንደዚህ ነው የተደፋውት። እንግዲህ አስቢው ለሊቱን ሙሉ ቁጭ ብዬ አድሬ ከዛ በኋላ እነሱ ጋር መጣው እና በመሃል የሚያጋጥሙንም ነገሮች ነበሩ። ያጋጥማል እንደዚህ አይነት ነገሮች። ብዙ ነገሮች ይኖራሉ ግን አሪፍ ነገር ነው የሰራነው። በጣም ደስተኞች ነን። ብዙ ችግሮች ነበሩ በጣም ብዙ ችግሮች ግን እዛ ላይ ስንወጣ እነዛ ነገሮች የነበሩ አይመስሉም። እነ ዴቭም ሆስፒታል ነበሩ ኦልሞስት እዛ ራሱ ሄደን ከዝግጅቱ ከውድድሩ ከመቅረባችን 2 ቀን በፊት 2 ሆስፒታል ገብተው ነበረ። አንድ ቀን ሲቀረው ደግሞ ኔጋ ተደውሎ መርዶ ምናምን ብቻ ብዙ ነገር ነበር። እንደዚህ አይነት ነገር ነበር። እናንተ ብዙ አላወቃችሁም። በቃ የሆነ የነበረው ነገር ብዙ ጣውረዶች ነበሩን። አንዳንዴ እንደፈለግ ነው ያልተሳኩ ነገሮች ነበሩ አልባሳት ላይ ምናምን። ግን ያው ቴክኖሎጂውም የነሱ በጣም ሄዷል። መድረክ ላይ እንዳያችሁት ሁሉም በጣም ለረጅም ጊዜ ሲዘጋጁበት ነበረ። ግን በቃ እንዴት ነው እዛ ላይ ሄደን በራሳችን ነው የኮራ ነው ሚንስ በቃ በዚች አጭር ጊዜ ውስጥ ተዘጋጅተን ይሄን ማረክ ከቻልን የነሱን ያረጅም ጊዜ ደግሞ ቢኖረን ምን ማረክ እንደምንችል ስለምናቅ ነው። አንደኛ ምንም ያልመሰለን ደስ የሚል ጊዜ ደግሞ ነገሩም እንደ ውድድር ብቻ አልነበረም። የነፂም ዘፈን በጣም ብዙ ሰው ወዶታል። ዘፈኑም በጣም አሪፍ ዘፈን ነው። ብቻ ደስ የሚል ኤክስፒሪየንስ ነበረ። በጣም ደስ ይላል። እንግዲህ ሌሎች ነገሮችን ደግሞ እንደዚሁ እንግዲህ ኋላ ላይ ያነሳን እንጫወታለን። ክብራትና ክብራን ተመልካቾቻችን ፕሮግራማችን ይቀጥላል። አሁን እንግዲህ ዛሬ ያው በዓል ስለሆነ ዳቦም ቡናም እንግዲህ ደግሞ እንቀማምስና ደግሞ ተመልሰን እንጫወታለን። አብራችሁ እንድትቆዩ አሁንም በአክብሮት እንጋብዛለን። መልካም በዓል እንላለን። ክብራትና ክብራን ተመልካቾቻችን የመስቀል በዓል ዝግጅታችንን እየተከታተላችሁ ስለሆነ እናመሰግናለን። አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ ቀደም ሲል እንደገለጽኩላችሁ በዛሬው ልዩ የመስቀል በዓል ዝግጅታችን በሩሲያ መንግስት አዘጋጅነት በዓለም አቀፍ ደረጃ በተካሄደው ኢንተርቪዥን ሶንግ ኮንቴስት 2025 ላይ በዳንስ እና በድምጽ ተሳትፈው ከመጡት እንግዶቻችን ጋራ ቆይታ ያደረግን ነው የምንገኘው። አሁንም አብራችሁን ቆዩ አክብሮት ግብዣችን ነው። እንግዲህ ነፂ ታስታውሽ እንደሆነ ልክ ከአውሮፕላን ወርደን እንደሄደን አንቺ ከኛ ተነጥለሽ ነው ሄድሽው። ምክንያቱም አንቺ መገኘት ስለነበረብሽ እዛ ቦታ ላይ ምክንያቱም የዕጣ ማውጣት ቁጥሮችን የሀገራችን ቁጥር የመለየት ነበርና ተተሽን ነው ራሱ ይሄድሽው። እንዴት ነበር ያን ጊዜ የነበረው ሩጫው ምናምኑ እዛ ስትደርሺ የነበረው ስሜትን እስቲ ንገሪን። አዲስ አመት ነበረ የሄድንበት ቀን። አዲስ አመት ማታ ላይ ነው በደንብ ተሰብስበን ቤት ውስጥ አክብረን ተመርቀን መልካም እድል ለኢትዮጵያ ተብለን የተሸኘ ነው። ግን እዛ ስንሄድ ፕሌን ዘግይቶ ነበር ለአንድ ሰዓት ያህልና ፕሮግራም ሰዓታቸው ጋር መድረስ አልቻልንም ነበር። ልክ እንደገባን ከኤርፖርት ቦታው ጋር ምንሄድበት ፕሮግራሙ ምንሄድበት ቦታ ጣም እናውጣበት ቦታ ከአንድ ሰዓት በላይ ነው መንገዱ። በጣም ፕሮግራሙ ከሄደ በኋላ ነው የደረስኩትኝና ቀጥታ ከኤርፖርት ፕሮግራሙ ላይ ነው የደረስኩት። ሻንጣዬን ይዤ እዛ ቦታ ላይ ሻንጣዬም እዛው ነው የገባው ቀጥታ። ከዛ እዛ ቦታ ላይ የተገኘው ቢያንስ 4 ምርጫዎች ሲቀሩ ነው የደረስኩትኝ። ግን በቃ ደስ ይላል ፕሮግራሙ። በየመሃሉ ሙዚቃ ነበረ ያቀርቡ ነበር የነሱ የካልቸራቸውን ሙዚቃ።
ከዛ ደግሞ የእጣ ማውጣት ፕሮግራም ነበረ። እጣ ስናወጣ እንደ ድንገት 16 ቁጥር ነው የደረሰን። እኛ ደግሞ 16 ቁጥር እንግዲህ ኢትዮጵያን ወክለን ያንን ፕሮግራም ጨርሰን ደግሞ ወደ ክላስ ስንመጣ ወደ ሩማችን ትሬኒንግ አለ ከሰዓት በኋላ ምንም ረፍት የለም። የጣወጣጡት ዘዴ ተጠቀሙበት ነገር እሱ በጣም ነው የሚገርመው። እዛ ጋር ያሉት ነገሮች ኬኮቹ፣ ዳቦቹ ምናምን የስንዴ ነገሮች ብዙ ይበዛሉ። እንደዚህ እንደ ቦምቦሊኖ የሚመስል ነገር አንገት ላይ የሚደረግ ግን የሚበላ ነው እሱ። እሱ ነገርም አንገታችን ላይ ያረገን። ከዛ ደግሞ እንደዚህ ሽንትናለች የውሃ የፈላ ውሃ ያለባት እቃ በጣም ነው የምታምረው። ቆጣ ስታወጡ እንደነበርና ከሙሽ ነበር ስለነገርሽ። እሷን ነገር አላየው መጀመሪያ ላይ ስላላየውኝ የሆነ ሰው ሲያወጣ ነው ያየውትኝና እሱን ከፍተን ቁጥራችን በማጋችን ስንቀዳ ቁጥራችን ይወጣል እና ደስ አለኝ ሳየው። ከእንደገና ደግሞ ኢትዮጵያም ባንዲራችንን ሁሉም ነገር በቃ ዝግጅቱ ደስ ይላል በጣም ሁሉም ነገር በጣም ነው የሚያምረው እና አሪፍ ነበረ። የነበረው ነገር ያምር ነበረ በጣም ደስ የሚል በቃ ምን ያህል ለዝግጅቱ ጊዜና ቦታ እንደሰጡት ነው በቃ የሚያሳይ በጣም የተስተካከለ ነገር ነው ስናየ ነበረውና እንዳየነው እንግዲህ ራሱ የእንትኑን እንኳን ለማውጣት በሙቅ ውሃ ተጨምሮባት ያቺ ሁሉም የየራሱን ቁጥር እንግዲህ የድሉን የሚያወጣበት ከረከረ እንትኑ የሚደርስህን ማጋንስተ Султан пройти к нам к царь-самовару для того, чтобы определить свой порядковый номер. Она у нас, наверное, самая многознающая в плане количества языков национальных. Выступает на крупных фестивалях, большая звезда в своей стране. Но, в принципе, чисто технически, зачем нам крутить барабан? Ну, мы его покрутим, потому что и так осталось... Это это заключительный практически выбор, потому что у нас на этом столе всего 2 чашки и 2 свободных номерочка на табло. Ожидаем проявления. Это либо 16, либо 19. Как вы думаете, что будет? 16! Под цифрой 16 представлена Эфиопия на конкурсе Интервидение 2025. Мы приветствуем и благодарим. ግሩምዬ እዚህ ላይ አላሳተፍንም እስካሁን ድረስ ምን ነበር ስሜት እስቲ? ለዛ ዕለት የሚሄድንበት ቀን ውስብስብ ያለ ቀን ነው ማለት በሁሉም በብዙ አይነት መንገድ ልናብራራው እንችላለን ማለት ከቼኪንጉ ከኤርፖርት እንትን ካለን ጀምሮ አይሮፕላን ማርፈዱ ከዛላ ያው ሁላችንንም እኩል እንጠባበቅ የሚል አይነት እንትንም ሁላችንም አንድ ላይ እንሂድ ማለት አንድ ላይ ስለ ዴሊጌት ስለተደረግን አንድ ላይ ስለተመደብን በቃ አንድ ላይ እንሂድ እንደ አንድ ግሩፕ የሚል ስለሆነም እንትናችን ስንጠባበቅና እንትን ስንል በቃ ጭንቀት ውስጥ ነበርን ሁላችንም። ከዛ በኋላ ያው ኤርፖርት ውስጥም ፕሌን ውስጥም ገብተን ያው ቁመት ያለውም ያውቀዋል ቀልጥም ሲበዛ እውነትም መጥፎ እንደሆነ ይገባኛል። ፊት ለፊት የነበቀ ትንሽ መሀል ላይ የሆነ ፖዚሽን ላይ ነበር ከበኔ አንፃር መሀል የሆነ ፖዚሽን ላይ ነበር የተቀመጥኩት እንትን የነበረውና ከፊት ለፊት የነበረው እሱም ረጅም ነው ወንበሩን አስተኝቶ እንትን ብሏል በቃ እሱ ተመችቶታል። እኔ ደግሞ በቃ ተሰቃይቼ ነበር እንትን ያልኩት በቃ እንደ ትክክለኛ እንደ አንዳንዴ ያረጀ ሰው እድሜው ገፋ ያለ ሰው ድክም ብሎት እንደሚተኛው አለ አይደለ እንደዚህ ብለሽ እንደዚህ በቃ ተደግፌ እንደዚህ ብዬ ነው በቃ ስጋባ ለዛለት አንገቴን ታመሜ ምናምን ነበር የገባሁት የሆነ ትንሽና እና በቃ ስንደርስ ከዛ ስንደርስ ደግሞ ያው የራሻ እንትኖች ኢሚግሬሽን ምናምኖቹ እንግሊዝኛ ብዙዎች አያውቁም እና በእንግሊዝኛ ብዙዎቹ ስለማያወሩ በራሻኛ ስለሚያወሩ ምን እንደሚል ፊት ለፊት ተሰልፈን ራሱ ቼኪን እንትኑ ጋር ቦርዲንግ እንትኑ ጋር ስንወዛገብ ነበር ብዙዎችን ካየነውና ወደዛ ሂዱ ስትልም ራሱ አክሽኗ ራሱ ሌላ ነገር ነው ለኛ እንትን እያለ እኔ በእንግሊዝኛ አወራታለሁ እሷ በራሻኛ ታወራኝና ሂድ ትለኛል ከዛ በኋላ ውስብስብ እንትን አለብን እሱም ሌላ ጭንቀት እንደምንም ብለን ነፂን በሰዓቷ በፕሮግራሟ እንድደርስ እኛ ሐሳብ እሱ ነበረ ነው ሁላችንም ወደ ኋላ እየተቀንተን ብለን እሷን ወደፊት አድርገን እሷው ቶሎ መድረስ ስላለባት እሷን ወደፊት እንትን ብለን እንተናለን
ከነሱ ጋር ራሱ እኔ ለትንሽ ካስታወሽ ሮሚ ለትንሽ ለ1 ለ10 ለ15 ደቂቃ ተለያይተን ነበረ። እናንተ ወደ ቤት ሄዳችሁ እኔ ወደ ኋላ መለሱኝ እንደገና እዚህም ማለት ነው። እና በእነሱ የነሱ የሚሰሩት በስኬጁል ስለሆነ በቼኪን ስለሆነ ማለት በቼኪን ማለቴ በሰዓት ነው የሚሰሩት ሰራተኞቹ እና በጣም በጣም በሰዓት በጣም ተጨናቂ መሆናቸው እዛ ሰዓቷ ስትሞላ ሰራተኛዋ ተነስታ ትወጣለች። ከዛ ሌላ ቦታ ሂጂ ነው የምትልሽ የሌላ ካውንተር ሌላ የሚሰሩት ጋር እሷም ጋር ስትሄጂ ደግሞ የእሷ ሰዓት ከደረሰ ደግሞ ሌላ ቦታ ነው የምትሄጂ። እንደሱ ብዬ 3 ምናምን ነገር ቀያየርኩኝ። ከዛ በኋላ እንደምንም ብለው እንትን ላጌጅ እንትን የሚሉ ጋር ሻንጣ እንትን የሚሉበት ጋር ተገናኘን። ጠየኳት ሮሚንም ነፂ እንዴት ነው ደረሰች ቶሎ እንትን አለች ወይ ተባባለን። ከዴሊጌሽን አታሼያችን ጋር ከአነስቴዥያ ጋር ተገናኝታ ወደፊት ሄዳለች አታስብ ምናምን ተባለ። ትንሽ ተረጋጋሁኝ በዛ ሰዓት። ከዛ በኋላ ያው መኪና የተዘጋጀልን በእንትኑ ጋር ወደ ሆቴል ስንሄድ ከኛም ጋር ከሄዱት እንትን ሌላ አባሎች ጋር ቁጭ ብለን እያልን ከአንዷ ጋር እያወራው ነበር ከቮለንቲር ካረገችው ጋርና ስለ ሀገራቸው እንትናቸው ፍቅራቸው በጣም ከልቧ ነበር ስትነግረኝ የነበረው ገና ምንም ሳታቀኝ ማለት ነው። እንደዚህ ነው ማለት እኔ እንትን ስትለኝ ነበር ስታገዘኝ የነበረችው አንደኛዋ ተማሪ ነበረች የዩኒቨርሲቲ የፒኤችዲ ተማሪ ነበረች እና ስታናገረን በቃ ከልቧ ማለት እኔ ልጅ ነኝ ሌላ ቦታ መሄድ አልፈልግም ሌላ ቦታ ብሄድም ተመልሼ እዚህ ነኝ ማለት ስትሰሚያት ራሱ ያን የራስሽን የሀገርሽን ፍቅር እንድትሰሚ የሚያደርግሽ ማለት ሌላ ሰውን ስትሰሚያቸው እንዴ እኔም እዚህን ሀገሬን እኮ እንደዚህ ነው መሰማት ያለብኝ አይነት ስሜት ነው የሚሰጡሽ እነሱ እና ሆቴል ውስጥ እስከምንደርስ ድረስ እነ ዴቭ እነ ኤሊ እነ ዳጊ ካስታወሳችሁ ከሷ ጋር ሙሉ ሰወራ ነበር እና በጣም እንትን ይላል ፓወርፉል እና የሆነ እንትን ነው ስሜት የሚነካ አይነት አወራ ነበር ስታወራ የነበረው ጥሩ ስሜት ነው እንትን የሚሉት ያላቸው ነገር በጣም ከፍተኛ ፍቅር አላቸው ለሀገራቸው ደሞም ለስራቸውም ያላቸው ኮሚትመንት በጣም ደስ የሚል ነበርና ትልቅ ነገር ነው ያየነው በዓል ነው አይደለ ዛሬ። ስለዚህ ሰዎችም ደግሞ አሁን ተመልካቾችም ምንድነው ይሄ ነገር ዝም አሉ የሚል ይመስለኛል ምክንያቱም ነፃነትን አጠገባችን አስቀምጠን ስለዚህ እንግዲህ ተመልካቾችን ዘና ማድረግ አለብን ነፃነትን ማነች የሚለውንም ነገር እንደው ድምጽሽን መስማት ይፈልጋሉ እንዴት ነው ለዚህ ውድድር እንዴት ነበር ያዩ አይተዋል ስለዚህ ምን ይዘሽልን መጣሽ ምን ትይናለሽ ዛሬ በብዛት የሚያቀው ሰው የመጀመሪያ ዘፈኔን ነው የበዓል ዘፈን እስካሁን አልዘፈንኩም ግን የሰው አለ ነፍ ግን ሰው የሚያስታውሰኝ በመጀመሪያ ሙዚቃዬ ነው የትኛው አባያ የሚለው ሙዚቃዬ እሱን አንጎራጉሬ እሺ መልካም በዓል እላችኋለሁ ይሁን አይደለ ተስማማችሁ አዎ እሺ እናንተ ደግሞ በዳንስ አዎ ይቻላል እሺ ወተና ነባይታና ሽምፕስና ወተና ነባይታና ሽምፕስና ነባይታኔ ነባይ እያለች በጣም ስለላ ይገርምሻል የዘፈን ሰምቼዋለሁ ግን አንቺ ሞርሽን አላውቅም አድጌ ነው አሁን ሰምቼዋለሁ መቼ ነው የወጣው የዘፈን 7 አመት ሆኖ በጣም ደስ ይላል ስለዚህ ለተመልካቾቻችን ይሄንን ሙዚቃ ጋብዘን እንመለሳለን በእያላችሁበት መልካም ጊዜ እንዲሆንላችሁ አሁንም መልካም በዓል እንዲሆንላችሁ እንመኛለን አብራችሁን ቆዩ